ያርግላችሁ። ዱንያን ከሚያሳምር ነገር አንዱ እንደምንጣፍ የሚያነጥፍልህ የአባትና ዱዓ ነው። አንድ የታወቀ ሀብታም አለ አረብ ሀገር ላይ አንድ ኢንተርቪው ሲያደርጉት ሀብት አልነበረውም። ድንገት አላህ እንዲሁ ደፋለት ላይ እንደ ዝናብ እንዲፈሰሰ ላይ እና ኢንተርቪው ያደረጉት ما سر البركة في حياتك አሉት። አንተ ሐያትህ ላይ እንዲህ የርዝቁ በረካ ሚስጥሩ ምንድነው ንገረን አሉት። ሰውየውም ቀለል ያለ ሰው ነው። ርዝቅ መቅሱም ነው አለ አላህ መቅሱም ወርዝቁከ መቅሱም مع الأجل ግን አንዳንድ ሰበቦች አሉ አለው በረካ የአባት እናት ሐቅ ናም ኡመክ ثم ኡመክ ثم ኡመክ ሶስቴ ከዛ በኋላ የአባት አይደል አባትም አደራ ይላል። ከአባቴ ጋር ይሄን አለ 14 19 ሂጅሪያ ላይ የመጨረሻ ጉዟችን ነበር አለ መኪና ላይ ጎኔ ላይ ቁጭ ብለው አባቴ አባቱን የሚخدም ልጅ ነው። ለእናንተም ስለሚጠቅማችሁ ነው ልጆች እዚህ ያላችሁ። የመጨረሻ ጉዞ ይመስለኛል አለ ይሄድን አለ አባቴን ሳሚሕኒ አለ ተቅሲር አልኩት አለ አባቴን አውፍ በለኝ በሐያቴ ያጓደልኩት ነገር ካለ አውፍ በለኝ አልኩት አባቴን አለ። ታውቃላችሁ አባት ምን እንዳለው ሰለላሁ ዐለይሂ ወሰለም አሽሀዱ ቢላህ አነከ ማ ቀሰርተ ለኛ አላህ ለኛም እንደሚመሰክሩ አላህ ያርጋቸው አኺራ ላይ። የእናት ክስ ከባድ እኮ ነው። እናት አባት የግስሩ ሼክ ምን ይመክሩ ነበር? ይሄ ሰላትና የእናት ሐቅ አደራ ይሉ ነበር። ቀብርም አይታለፍም ይሉ ነበር። እመሰክራለሁ አሉ አሽሀዱ ቢላህ አላጓደልክም አሉኝ አለ። አሁን ይታየኛል አለ። ይሄን ሲናገር እያለቀሰ ነው የሚናገረው ይሄ ሰውዬው ሀብታሙ። አባቴ እጃቸውን ሲዘረጉ አሁን ፊቴ ላይ መጣብኛል። እጃቸውን ዘርግተው አላሁመ ሱብ ዐለይሂ ሪዝቀ ሰባ አሉኝ አለ። ሪዝቅን እንዲህ ላይ ድፋበት አለኝ አለ አባቴ እኔ ላይ። አሁን በዛ ሰዓት ገንዘብ ይለኛል መቼ ነው ይሄ የሚሆነው ብሎ ገርሞታል እሱ። አሚን አለ። አባቴ ወደ አኺራ ሄደ። ከተወሰነ ጊዜ በኋላ አላህ እንደ ዝናብ ላይ ደፋበታል ሪዝቁን። አየህ አባት ዱዓ ሸሃዳ ያስፈልገው። የድሮ አባቶቻችን ዲግሪ ነበራቸው ወይስ ፒኤችዲ ነበራቸው? ፒኤችዲ ያለውን ቀጥሮ ያሰሩት ከቁርአን ጋር የተሳሰሩ ናቸው የድሮ አባቶቻችን። እስኪ አምጣልኝ የድሮ አባት ቁርአን ሳይቀራ 24 ሰዓት ያለፈበት እስኪ አንድ አባት አምጣልኝ። 24 ሰዓት ሰላ ዐለ ነብይ ሳይሉ ያለፈ አባት እስኪ ያሳይ። አባት ሆኖ እስከ ቤቱ ዘመድ አርሂቡ ዓሊም አርሂቡ ያላለ ነበር እንዴ ድሮ? አላህ የሚወደውን ስራ በሙሉ ሰሩለት። አላህ ሐያታቸው እንደሚወዱት አደረገላቸው። ይሄ ነው ምስጢሩ እዚህ ጋር። ኩን ሊላሂ ከማ ዩሪድ የኩኑ ለከ ከማ ቱሪድ። አላህ እንደሚሻ ሆንለት ይኸው ከዛ አላህ ደግሞ እንደሚያደርግልህ ሐያት ሪዝቁን እንዲደፋብኝ ላይ ይሄ ነው ምስጢሩ አለ። ይሄ ነው ምስጢሩ አለ። ወለሃዳኛ መተው የሌለብን አንደኛ ቲላወተል ቁርአን ወማ አልቁርአን ፊ ቀረኒ የአላህ ሰዎች አንድ ከሚለያቸው ነገር አንዱ ከቁርአን ጋር ይለያዩ። ልክ አሁን ዘመን ላይ ሞባይል ስንቴ ነው የምናየው በቀን? በየደቂቃው በየ2 ደቂቃ በየ10 ደቂቃ እናየዋለን። ቁርአን እንዲህ ብናየው ፊታችን ይበራ ነበር እንደ መብራት። ቢያንስ እንኳን 24 ሰዓት ላይ የተወሰነ ቁርአን መቅራት። እንደዛው ሰላ ዐለ ነብይ ደግሞ የተወሰነ ሰዓት ላይ እናንተ መንገር ያስፈልጋችሁ የዚህ ሀገር ሰዎች ሰላት ዐለ ነብይ ተንቢህ ኪታብ ማሻአላህ በዚህ ነው የምትታወቁት። ይሄንን ማንተ والله ያድርገን። ትልቁ የሰዓዳ ምልክቶች እነዚህ እኮ ናቸው። ያኒ እነዚህ 6 ነገሮች የዘመኑ ትልቅ ሰው ያደርጉታል አሉ ሰውየው። አንደኛው ሑብ አልቁርአን የቁርአን መሐባ አላህ ይስጠን። አንድ ዱዓ ሲያደርጉ ሰማቸው ነበር የመን ላይ ቁርአን ከመቅራታቸው በፊት ነው ከመቅራታቸው በኋላ አላሁማ ይሉ ነበር ሐቢብና ኢለል ቁርአን ወሐቢብ አልቁርአን ኢለይና። እስኪን በለው አንድ ላይ اللهم حببنا إلى القرآن وحبب القرآن إلينا وإلى أولادنا وأحبابنا. هي دعاء الله كتقبله. قرآن ما أنت نديوده أنتم قرآن لتوده. قرآن مقرات جزء كاته قرآن تلته هنده هنا. أنت جل بله سام السوت ته هنده هنا.